ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የኔ ውድ ቤተሰቦች አላችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውድ ፋሚሊ ማለት ነው። በጣም ተናፍቃችኋል። የምር ደህና ናችሁ? እንዴት ናችሁ? እንግዲህ በዚህ ቻናል ከመጣው ሶፍ 6D ሆኖኛል። እንዴት ናችሁ? ደህና ናችሁ የኔ ውድ ፋሚሊዎች? እኔ ያው በእናሃይሚ ይላችሁ እኔ ልንገራችሁ በዚህ አጋጣሚ በጣም ባለፈውን ተናድጃለሁ። በዛኛው ቻናል የለቀኩትን አይታችኋል። እና ለምን ተናደሽ ካላችሁኝ ማለት ነው በጣም የሚያናድድ ነገር ነው የሚያደርጉት። አንደኛ ደግሞ ቡታጀራ ላይ ዲኤንኤ ምርመራ የሚባል ሆስፒታል የለም በጭራሽ። ልንገራችሁ በዚህ አጋጣሚ በደንብ እንድታቆይ ማለት ነው። ገባችሁ አይደለ? እንኳን ቡታጀራ ላይ ሊኖር አዲስ አበባ ራሱ የተመረጠ ቦታ ነው። ቤተሰብ ታውቃላችሁ፣ በቅርቡ ነው ኢትዮጵያ ውስጥ እኮ ዲኤንኤ አይመረመርም ነበር አይደል እንዴ? ይሄውላችሁ ማለት እኔ ይኸውላችሁ የመዳም ቅመም ሆነን አረብ ሀገር ያለ ነው። የእውነት ለመናገር እኛ በጣም እውቀት ያለን ሰው ነን አይደል እንዴ? በዚያ ምንም ሆነ ምንም ኪችን ውስጥ ተቀመጥን፣ ምንም ሽንት ቤት አጥበን ኖርን፣ ምንም ሆነን ቢያንስ ማለት ሚዲያ ስለምንጠቀም ጭንቅላት አለን። በዚህ አጋጣሚ በዚህ ልክ አንታለልም። ገባችሁ አይደለ? አንደኛ ይሄ በጣም ነው የሚያናደኝ ልንገራችሁ ማለት ነው። ለዛ ነው ዝም ያልኩት። ዝምታ መልስ ይሆናል ብዬ ዝም አልኩኝ። እግዚአብሔር ነው የምላችሁ። መምጣት ራሱ አልፈለኩም። በቃ እንዴ ቆይ ሃይሚና ብሩክ እኮ ህፃን አይደሉም። የእውነት ነው የምላችሁ 18 ካለፈ ህፃን አይደሉም። ገባችኋ? ቡታጀራ ላይ ዲኤንኤ ምርመራ የሚባል የለም። ማንን ለማታለን ነው ወይስ ማንን? እኔ እኮ ግራ የሚገባኝ ማለት ነው። ቆይ ማለት እኛ እኮ ይኸውላችሁ ማለት እንዴት ልበላችሁ እንዴ ማለት ደሃነን እንጂ ማህይብ አይደለንም። በቃ ይሄን ግልጽ አድርጋችሁ እንድታውቁ ፈልጋለሁ ሁላችሁም ማለት ነው። አንደኛ ቡታጀራ ላይ ዲኤንኤ ምርመራ የሚባል ሆስፒታል የለም። አውቃለሁ አጠቃላይ ዓለም ሆስፒታል ምናምን በጣም ብዙ ትልልቅ ሆስፒታሎች አሉ። ያ ግን ለትልቅ እንትን ሊሆነ በቃ ትልቅ ሆስፒታል ተብሎ የሚጠራው አይደለ እንዴ? ቡታጀራ ላይ እንኳን የታመመ ሰው ትልቅ ሆስፒታል የሚታዘዘው ወራቤ ሆስፒታል ነው አይደል? እንኳን ዲኤንኤ ቡታጀራ ላይ ሊኖር ወይ ደግሞ ዲኤንኤ ሆስፒታል ሊመረመር ቡታጀራ ላይ ትታችሁ ማለት ነው ወራቤ ነው የምንሸኘው። ቡታጀራ ላይ ራሱ ገባችሁ አይደለ? በአምቡላንስ እንትን እየተባለ ወራቤ ሆስፒታል ነው የምትሸኙት። ገባችሁ? ይሄው በቅርቡ የኔ የፋሚሊ በመኪና እንደዚህ ቡታጀራ ላይ የሆነ እንትን ነበረ። ወራቤ ነው የተሸኘው። አዲስ አበባ ቡታጀራ ዓለም ሆስፒታል እንትን ተብሎ አቅቷቸው ወደ ወራቤ ነው የተሸኙት። ገባችሁ አይደለ? ስለዚህ ያማን ምን ማለት ነው? ያው ህፃን ልጅ ስለሆነ እሱ እግዚአብሔር ይመስገን ያው አስባችሁታል። እግዚአብሔር ይመስገን አሁን ድኗል ምናምን። ግን እንኳን ማለት እንደ ምሳሌ ልንገራችሁ በዚህ አጋጣሚ ማለት ነው። ገባችኋ? እንኳን ቡታጀራ ላይ ዲኤንኤ ማለት በጣም ትልቅ ነገር ነው ቤተሰብ፣ እንደ ቀላል እንደታዩ። ግን የታመመ ሰው እንኳን ቡታጀራ ላይ ወደ ወራቤ ሆስፒታል ነው የሚሸኘው። በዚያ ጋር ይሄንን ያዙልኝ። ሲቀጥል ደግሞ ቡታጀራ ላይ ዲኤንኤ ምርመራ አገልግሎት አለ የሚባለው የለም፣ ውሸት ነው። በአሁኑ ሰዓት ቡታጀራ ላይ የሚገኘው የመንግስት ሆነ የግል የጤና ተቋም ውስጥ ዲኤንኤ ምርመራ አገልግሎት የለም። ይህ ምርመራ በጣም ውስብስብ እና ከፍተኛ ቴክኖሎጂ መሳሪያዎች የሚጠቀሙበት ስለሆነ አብዛኛው የሕክምና ዋና ከተሞች ብቻ ነው ማለት ይኸውላችሁ። እኔ ይኸውላችሁ ጮኬ ስለማውራችሁ በጣም ይቅርታ። እኔ በጣም ስለተናደድኩ ነው። ስለዚህ ንዴቴን ደግሞ በቃ እናንተ ልወጣ ምንም ማድረግ አልችልም። ስለዚህ በጣም ብዙ መሳሪያዎች የሚያስፈልጉ ናቸው። ዲኤንኤ ማለት ነው። የኢትዮጵያ ውስጥ ዲኤንኤ የት ይመረመራል ካላችሁ ደግሞ የኢትዮጵያ ውስጥ የዲኤንኤ ምርመራ በዋናነትና አለ አይደለ በቃ በቴክኖሎጂ ምናምን በአዲስ አበባ አገልግሎት የሚገኙት ዋና ቦታዎች የሚከተሉት በቃ አለ አይደለ አንደኛ በጣም ትልቅ ሆስፒታል የሚባለው የኢትዮጵያ ህብረተሰብ ጤና ኢንስቲትሪ እና ደግሞ ለህጋዊ እና ለፈረንሲክ ምርመራዎች ዋና ማዕከል ነው። አዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ሆስፒታል በተወሰነ ህክምና ህክምና ምርመራ ዘርፎች በዲኤንኤ ምርመራዎች ይከናወናል ማለት እሱም ደግሞ የጤና ምርመራዎች ወይም ደግሞ ላቦራቶሪ ምናምን ነው። እሱም ደግሞ ዲኤንኤ በውጭ ሀገር ነበረ ድሮ የሚመረመረው ማለት ነው። ግን አሁን ግን ላቦራቶሪ ምናምን ተደርጎ ግን አንደኛ ጥቁር አንበሳ ሆስፒታል ነው የሚደረገው በአሁን ሰዓት ማለት ነው። ገባችሁ አይደለ? በቃ ዋና የት ነው የሚደረገው ካላችሁ ጥቁር አንበሳ ነው። ገባችሁ አይደል? ህጋዊ
እና እውቅና ያስፈልጋል፣ የፍርድ ቤት ወረቀት ያስፈልጋል፣ ዲኤንኤ ልትመረመሩ 2 ጉርድ ፎቶዎች ያስፈልጉታል፣ ፓስፖርታችሁ መታወቂያችሁ ያስፈልጋል። ገባችሁ አይደል? ፓስፖርት ከሌላችሁ መታወቂያችሁ ህጋዊ ያስፈልጋል። ገባችሁ? ህፃን ልጅ ደግሞ እቺ እንትና ልጅ ምንድነው የተባለችዋ ይሄ የእዩ ልጅ ማለት ነው። እሷ ደግሞ ህፃን ስለሆነች ለልደት ወረቀት ያስፈልጋል። ምክንያቱም 18 ዓመት ስላልሞላት ማለት ነው። ገባችሁ አይደለ? ግን ለዛም ደግሞ ይሄ ለምን አሁን የብሩኬ የዘር ምርመራ ነው አይደል? የዘር ስላችሁ አባት ነው ተብሎ ነው እየተመረመረ ያለው። ለዚህም ደግሞ ቀጠሮ ማያሳዝ ቤተሰብ እኔ ግራ ገባኝ። ደግሞ አንደኛ ቀጠሮ ያስፈልጋል። ገባችሁ አይደል? ቢያንስ ሳምንት፣ 1 ወር፣ 15 ቀን ቀጠሮ ተቀጥራችሁ ነው ሄዳችሁ የምትሰጡት። እሱም ደግሞ በጣም ቀላሉ የተባለው ደግሞ ከጉንጭ ጥጥ ተደርጎ የሚወሰድ የመረቅ ምርመራ ነው የሚደረገው ማለት ነው። ገባችሁ አይደል? ማለት ቀላሉ የተባለው ማለት ነው። ደም ከተባለ ደግሞ በአንዴ ትንሽዬ ከእጅ የሚቀዳ አይደለም። በጣም ብዙ ደም ነው የሚወሰደው፣ በደም ከሆነ ማለት ነው። በፀጉር ከሆነ ደግሞ ፀጉራችሁ ሙሉ ከስር ተነቅሎ በመርፌ በእንትን ተነቅሎ ነው የሚወሰደው እንጂ እንደዚህ አንድ ተበጥሶ አይደለም የሚወሰደው ማለት ነው። ገባችሁ አይደለ? ከስር ከነንትኑ ነው ፀጉር ከሆነ ተነቅሎ የሚወሰደው። ደምም ከሆነ ብዙ ይቀዳል፣ ትንሽዬ አይቀዳም። ቤተሰብ ራሴን አሞኛል፣ የምሬን ነው የምላችሁ ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ ሃይሚ ሞንሽ ኦኬ፣ ብሩኬ መሆናችሁ ሁለታችሁም ምንም የሚያስፈራ ነገር የለም። በስነ ስርዓት በፍርድ ቤት ሆናችሁ እኛ ኦዲየንሳችሁ ነን፣ ለኦዲየንስ አሳውቃችሁ በስነ ስርዓት እየቀዳችሁ ካሜራ እያሳያችሁ ምርመራው እንዴት እንደሆነ ሁሉም ነገር ማየት እንፈልግ። እዚህ ጋር ደማችሁ ብቻ ሰጣችሁ ይሄው እንትን እንዳለ ሰው አይደለም የምትወጡት። እዚህ ጋር ኦዲየንስ ማወቅ አለባቸው፣ በቃ በትክክል ማለት ነው። ገባችሁ አይደለም? ዲኤንኤም ከሆነ በስነት ይሄ ህፃን ጨዋታ አይደለም። ገብታችሁ ትንሽ ደም ሰጣችሁ የምትወጡት ዝም ብሎ ጤና ጣቢያ ነው የገባችሁት እናንተ። ጤና ጣቢያ አይደለም። ዲኤንኤ ደግሞ ቡታጀራ፣ ወራቤ፣ ወሳና የትም የለም። እዚህ እኔ እቀጣለሁ። ገባችሁ አይደለ? የለም። አዲስ አበባ ብቻ ነው ያለው፣ እሱም በቀጠሮ ነው ያለው። አዲስ አበባ አሁን በቅርቡ ነው የተከፈተው፣ 3 ዓመት 2 ዓመት እንጂ ውጭ ሀገር በእንግሊዝና እንትን ሳውዝ አፍሪካ እንደ ሄደው የሚመረመር የነበሩት ዲኤንኤ እኮ ኢትዮጵያ አልነበረም፣ በቅርቡ ነው የገባው። ምንድነው እኛን ህፃን የምታረጉት? አለበለዚያ ይኸውላችሁ በቪዲዮ መጥቼ ትዝታን ታውቃታለች። በጣም ነው የምወርድባችሁ እግዚአብሔርን። እኛ ይኸውላችሁ ምንም ብንሆን እውቀት አለን፣ ጭንቅላት አለን። እኛ ኦዲየንስን ካከበራችሁ በስነ ስርዓት አሳዩን፣ አለቀ። እኛም እንፈርዳለን። ሲቀጥል ደግሞ ብሩኬና ሃይሚ እናንተ ከተዋደዳችሁ ከተፋቀራችሁ በስነ ስርዓት ሁለታችሁም እኩል ሆናችሁ ተያይዛችሁ ነው ይሄ ነገር ማለፍ ያለባችሁ እንጂ ሃይሚን መተሽ ማልቀስ የለብሽም፣ መፍራትም አይጠበቅብሽም። ልጅም የብሩኬ ከሆነ እናሳድገዋለን፣ ችግር የለውም። እዚህ ጋር ምንም ነገር እንትን የሚያስፈራችሁ የሚጨንቃችሁ ምናምን ነገር የለም። ጨጓራ ተቃጠለ በእናንተ ምክንያት። በስነ ስርዓት አስመርምሩ። ምርመራ ከሆነ በስነ ስርዓት አስመርምሩ። ምንድነው መፍራት ምናምን እንትን ማለት እንዴ? አዲስ አበባ ሄዱ፣ በስነ ስርዓት አስመርምራችሁ ልጁ የብሩኬ ከሆነም ተቀበሉ፣ ካልሆነም ደግሞ አልሆነም ነው እንዴ? የህፃን ጨዋታ እናንተ ጤና ጣቢያ ገብቶ ህፃን ልጅ ራሱን ታሞ የሚታክም እኮ ነው ያስመሰላችሁት። እንደዚህ እኮ አይደለም እንዴ? ስንት ነገር ነው። ዲኤንኤ ማለት እኮ ቀላል አይደለም። የፍርድ ቤት ወረቀት ራሱ ያስፈልጋል። በስነ ስርዓት ተጽፎ ፖሊስ ጣቢያ የፖሊስ እንትን ህብረት እንትን ጽፎ በስነ ስርዓት እንዴት የምትመረመሩት? ይሄ እኮ ቀላል ነገር፣ በጣም ከባድ ነገር እኮ ነው። ቤተሰብ ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ እመጣለሁ። ዛሬ 6ኛ ቀን ስለሆነ ነው እንደምንም የመጣሁት እንጂ አልመጣም ነበር። ምክንያቱም ህፃን አይደሉም፣ ቢያንስ ማለት ነው 18 ዓመት አልፏቸዋል ሃይሚና ብሩኬ። ግን በዚህ ልክ መታለል አለ እንዴ?